ህይወታችሁን ለአንዴና ለመጨረሻ ጊዜ ለመቀየር ብዙ መስዋዕትነትን መክፈል ይጠበቅባችኋል። ያ መስዋዕትነት ግን የግድ የእናንተን ህይወት እያበላሸባችሁ ወይም ደግሞ ወደ ትክክለኛው መንገድ እየመራችሁ መሆኑን ማረጋገጥ ይኖርባችኋል። መስዋዕትነቶች በብዙ መንገድ ይከፈላል። እኛ ቆራጥና ተነሳሽነት ካለን አሁን ያለንበትን ህይወት መቀየር የምንፈልግ ከሆነ ማንኛውንም አይነት ፈተና መወጣትና መቀየር እንችላለን። ትልቁ ነገር በውስጣችሁ ያለው ተነሳሽነትና እናንተ ማሳካት ለምትፈልጉለት ዓላማ ያላችሁ ፍላጎት ነው። ስለዚህ በዚህ ቪዲዮ ሁለት ታሪኮችን በዝርዝር ነግራችኋለሁ። እነዚህ ታሪኮች ማንኛውም ሰው ፈተና እንደሚገጥመውና ያንን ፈተና ማሸነፍ ከቻለ የተሻለ ነገር ማየት እንደሚችል በእርግጠኝነት ያረጋግጡላችኋል። አንደኛው ታሪክ አንድ ወጣት በህይወቷ በጣም ተስፋ ቆርጣ የተለያዩ ችግሮች ስለተደራረቡባት ህይወት ሁሉ ጨልሞባት ተስፋ ትቆርጣለች። በቃ እኔ ከዚህ በኋላ ማድረግ የምችለው ነገር ምንድነው? ህይወቴ ላይ ብዙ ችግሮች ተደራርበውብኛል። ምን ማድረግ አለብኝ ብላ ግራ ይገባትና በመጨረሻም አንድ ጠቢብ ሰው ጋር ሄዳ ችግሯን ሁሉ ትነግራቸዋለች። ጠቢቡም ያንን ሁሉ ችግሯን ካዳመጡ በኋላ ምንም ነገር አላደረጉም። ነይ ወደ ቤት እንግባ ይሏታል። ወደ ቤት ያስገቧትና በቀጥታ ወደ ኪችን ወይም ደግሞ ወደ ኩሽና ይዘዋት ይሄዳሉ። ከዛም በኋላ በኩሽና ውስጥ 3 ብረት ድስቶችን ውሃ ግማሽ ግማሽ አድርገው ስቶቭ ላይ ይጠዷቸዋል። 3 ብረት ድስት ናቸው። ልብ በሉ 3 ብረት ድስት ነው። 3ቱም ብረት ድስት ደግሞ ግማሽ ግማሽ ውሃ አድርገው ምን አድርገውታል? ስቶቭ ላይ ጥደውታል። ከዛም በኋላ የመጀመሪያው ብረት ድስት ላይ ምን አደረጉ? ያልበሰለ ካሮት፣ ጠንካራ የሆነ ካሮት ከተቱበት። ሁለተኛው ላይ ደግሞ ምን ከተቱበት? እንቁላል ከተቱበት። ኖርማሊ በቀላሉ ወድቆ ሊሰበር የሚችል እንቁላል ሁለተኛው ላይ ከተቱበት። ሶስተኛው ላይ ደግሞ የተፈጨ የቡና ፍሬ ምን አደርጉ? ከተቱበት ማለት ነው። ከዛም በኋላ ሶስቱንም ሲከቱ በጥንቃቄ እያየች እንደሆነ ተመለከቷት። እሷን በጥንቃቄ የተከታተለች ነው። ከዛም በኋላ ከ30 ደቂቃ በኋላ ያንን ሶስቱንም ብረት ድስት ሄደው ከፍተው በውስጡ የተፈጠረውን ነገር ማውጣት ጀመሩ። የመጀመሪያው ካሮት ጠንካራ የነበረው ካሮት በዛ በፈላዋ ውስጥ ገብቶ 30 ደቂቃ ሲቆይ ምን ሆኗል? ልፍስፍስ ሆኗል። አውጥተው እሱን ሳህን ላይ ያስቀመጡ። ሁለተኛው ደግሞ እንቁላል ነው። እንቁላሉ ደግሞ በቀላሉ ሊሰበር የሚችል ወድቆ ሊሰበር የሚችል የነበረው እንቁላል በፈላዋ ውስጥ ለ30 ደቂቃ ሲቆይ ምን ሆኗል? ውስጡ ደንድኗል፣ ጠንከር ብሏል ማለት ነው። ሶስተኛው ደግሞ ቡናው ነው። ቡናው ደግሞ የተፈጨው ቡና ውሃ ውስጥ ገብቶ ለ30 ደቂቃ በሚቆይበት ሰዓት ውሃውንም ቀይሮ ራሱንም ቀይሮ ወደ አዲስ ጣፋጭነት እንደተቀየረ አዩ። እሱን ማውጣት አሳዩት። ከዛም በኋላ ለዚች ወጣት አንድ ትልቅ የሆነ ቁም ነገር ነገራት። ይኸውልሽ እህቴ እነዚህን 3 ነገሮች በደንብ እንደተከታተልሽ ልብ አደርጋለሁ። 3ቱም ላይ ተመሳሳይ ያደረጋቸው ነገር ምንድነው? 3ቱም ላይ የፈላው ውሃ መኖሩ ተመሳሳይ ያደርገዋል። ስለዚህ የፈላው ውሃ በህይወታችን የሚያጋጥመው የተለያዩ ችግሮች ናቸው። በህይወታችን የሚያጋጥሙን ፈተናዎች፣ ችግሮች፣ የምንወድቅባቸው ነገሮች አብዛኞቹ ህይወታችን ላይ ተስፋ እንድንቆርጥ የሚያደርጉን ችግሮች በፈላ ውሃ መስለነዋል። ከዛም በኋላ ካሮቱን ተመልከቱ። ካሮት የመጀመሪያው ምንድን ነበረ? ጠንካራ ነበር። ስንከተው ጠንካራ ነበረ። ልክ ውሃ ውስጥ ሲገባ ግን ፈተና ሲያጋጥመው ምን ሆነ? ልፍስፍስ ሆነ። ያ ፈተናው ጣለው፣ ህይወቱን አበላሸበት፣ ተስፋ ቆርጦ ተቀመጠ። ይሄ አንደኛው የህይወት መንገድ ነው። ሁለተኛው መንገድ ደግሞ ምንድነው? እንቁላሉ ነው። እንቁላሉ ደግሞ በፈተና ውስጥ ሲያልፍ ምንድን ይሆነው? ልቡ ደነደነ። ተስፋ በመቁረጥ ምን ሆነ? ደነደነ፣ ልቡ ደነደነ፣ ጠንከር አለ። ይሄ ደግሞ ህይወታችን ላይ የተለያዩ ችግሮች ሲገጥሙን ምን መሆን የለብንም? እኛ ልባችንን አደንድነን ተስፋ መቁረጥ የለብንም። ሶስተኛው ደግሞ ምንድነው? ቡና ነው። ቡናውን ደግሞ ልብ ብለሽ አይተሽዋል። ገና ስንከፍተው እንዴት ደስ የሚል መዓዛ እንደነበረ። ይሄ ደግሞ በፈተና ውስጥ በሚገባበት ሰዓት ምንድን ያደረገው? ፈተናው እሱን አልሰበረውም። ምንድን የሆነው? ጭራሽ ያንን ፈተና ቀይሮ በዙሪያው ያሉትን ሰዎችም በዙሪያው ያሉትን ፈተናዎች ምንድን ያደረገው? ወደ በረከት፣ ችግሩን ፈቶላቸው ወደ ተሻለ ነገር ነው የቀየረላቸው። ስለዚህ 3ቱም ነገሮች በእኛ በህይወታችን ላይ የሚያጋጥሙ ፈተናዎች ናቸው። እኛ ግን የምንወሰነው የኛ ቁርጠኝነት፣ የኛ ስኬት የሚወሰነው ግን እኛ ለሚያጋጥሙን ፈተናዎች በምንሰጠው ምላሽ ነው። ስለዚህ አንቺ የትኛው ነሽ? እንዴትኛው ነው ምላሽ የሰጠሽ ያለሽው? እንደ ካሮቱ ትንሽ ፈተና ሲያጋጥምሽ ፈተናው ልፍስፍስ አድርጎ ሰብሮሽ አስቀምጦሻል? ወይስ ደግሞ እንደ እንቁላሉ ልብሽን አደንድኖ ተስፋ አስቆርጦሻል?
ወይስ ደግሞ እንደ ቡናው በዙሪያው ያለውን ችግር ፈተናሽን ተወተሽ ፈተናውን አሸንፈሽው ያንን ፈተና ደግሞ ሌሎች ሰዎች እንዳይወድቁበት በዙሪያሽ ላሉት ሰዎችስ ምሳሌ የሆንሽ ነው። ስለዚህ እነዚህን ታሪኮች እንዲህ ነገርኩሽ በደንብ እንድትረጁ ስለፈለኩ ነው። ህይወታችን ላይ ፈተና ምንጊዜም ይኖራል። እናንተን ልዩና ለስኬታችሁ የቀረባችሁ ውጤታማ የሚያደርጋችሁ እናንተ ለፈተናው በምትሰጡት ምላሽ ላይ ነው። ስለዚህ ልብ በሉ። ህይወታችን በፈተና የተሞላ ቢሆን እንኳን አንዳንድ ጊዜ ቆም ብለን አስበን ያንን ፈተና እንዴት አድርጌ ነው ልፈታው የምችለው ብለን ማሰብ ይጠበቅብናል። ለዚህ ትልቅ ምሳሌ የምትሆነው የኖቤል የሰላም ሽልማት አሸናፊዋ ማላላ ዩሱፍዛይ ትባላለች። ማላላ ዩሱፍዛይ ናት። ማላላ ዩሱፍዛይ ትምህርት ቤት በመሄዷ ምክንያት ብቻ በአሸባሪዎች ጭንቅላቷን በጥይት ተመታለች። ይህች ወጣት በልጅነት እድሜዋ በዛ ለጋ በሆነ እድሜዋ በአሸባሪዎች ጭንቅላቷን ተመታ። በጣም ከባድ ፈተና ገጥሟት ነበረ። በጣም ከባድ ፈተና። ለምን ሴቶች መማር አለባቸው ብላ ትልቅ አቋም ስለነበራት። ከዛም በኋላ ግን የተፈጠረባት ትልቅ አደጋ ነበረ። ጭንቅላቷን በጥይት ተመታ። ለብዙ ዓመታት በሕክምና ቆይታለች። ግን ያ ሁሉ በተፈጠረበት ሰዓት ማላላ እንደ ካሮቱ አልተዳከመችም፣ ወይም ደግሞ እንደ እንቁላል በሰው ልጆች ላይ ልቧ አልደነደነም። ይልቁንም እንደ ቡና ፍሬ ያንን ያጋጠማትን አስከፊ ፈተናና አካባቢ ቀይራ በመላው ዓለም ለሴቶች ትምህርት መብት የምትሟገት ታላቅ ድምፅ ሆነች። ፈተናው ሊሰብራችሁ አይችልም። እናንተ ፈተናውን ወደ በረከት ቀይሩት። ስለዚህ እሷም ትልቁ ያደረገችው ነገር ምንድነው? የገጠማትን ፈተና በስኬት መወጣትን የጀመረችው። አሁን ላይ ማላላ ዩሱፍዛይ በኖቤል ሽልማት የተሸለመች ድንቅ የሆነች ለሴቶች መብት ተሟጋች፣ ሴቶች ትምህርትን መማር አለባቸው ብላ የምታቀነቀን ትልቅ ዓለም አቀፋዊ ዕውቅና ያላት ሴት ናት። ስለዚህ እናንተም በሕይወታችሁ ላይ ለሚያጋጥማችሁ ትልቅ የሆነ ፈተና የምትሰጡት ምላሽ ነው ሕይወታችሁን የሚቀይረው፣ ወይም ደግሞ እንደ ማንኛውም ሰው ተራ ሰው ሆናችሁ እንድታልፉ የሚያደርጋችሁ። ስለዚህ ካሁኑ በሕይወታችሁ ላይ ያሉትን ፈተናዎች አስቡ። እኔ በራሴ የሚያጋጥሙኝ የተለያዩ ፈተናዎች አሉ። እናንተ ደግሞ በእናንተ ሕይወት ውስጥ የሚያጋጥሟችሁ የተለያየ ፈተናዎች አሉ። በሕይወታችን ላይ ብዙ አይነት ፈተና ያጋጥሙናል። ግን እኛ ፈተናውን ማሸነፍ የምንችለው እንዴት ነው? እንዴት ከዛ ፈተና የተሻልኩ ሆኜ መገኘት እችላለሁ ብላችሁ ራሳችሁን ልትጠይቁ ይገባል። ይህንን በደንብ ከተከታተላችሁኝ አንድ ትልቅ ቁም ነገር እንደምትወስዱ ተስፋ አደርጋለሁ። ይህም ቁም ነገር ምንድነው? ማንኛውም ሰው በሕይወት ውስጥ ፈተና እንደሚያጋጥመው ያንን ፈተና ማለፍ የሚችልበት ዋናው የሱ ቁርጠኝነት እንደሆነ፣ ለወደፊት ማሳካት ለሚፈልገው ዓላማው ትልቅ ቆራጥ ከሆነ ያንን ነገር ማሳካት እንደሚችል ሁላችሁም ልታውቁና ልታምኑ ይገባል። ስለዚህ ወንድሜ እህቴ፣ ይህን ቪዲዮ እየተከታተልክ ያላችሁ ሰዎች በሙሉ ፈተናችሁን እንዴት አድርጋችሁ ነው ማለፍ ያለባችሁ? ልክ እንደ ካሮቱ ተስፋ እንዳትቆርጡ። የያዛችሁትን ነገር የጀመራችሁትን ነገር እስክታሳኩት ድረስ ያ ፈተና እናንተን ሰብሮ እንደ ካሮቱ ልፍስፍስ አድርጎ እንዲያስቀምጣችሁ መፍቀድ የለባችሁም። እንደ ቡናውም ደግሞ ምንድነው አንዳንድ ሰው ልቡ ድንድን የሚላለ በቃ የሆነ ነገር ምንም የማይመስለው ችግር ተፈጠረ፣ በህይወቱ ላይ የሆነ ነገር ሀፕን አደረገ፣ ምንም የማይመስለው ልቡ ድንድን ያለ ሰው አለ። እንደዛም ደግሞ ልትሆኑ አይገባችሁም። ግን ያንን ፈተናውን ልክ እንደ ቡናው ፈተናውን ቀይራችሁት፣ አሸንፋችሁት፣ ተወጣችሁት፣ ያንን ፈተና ደግሞ ለከበባችሁ ማህበረሰብ ዙሪያችሁ ላለው ሰው ያ ፈተና በድጋሚ እንዳይመታቸው፣ እንቅፋት እንዳይሆንባቸው ምን ማድረግ አለባችሁ? ያንን ፈተና ማሸነፋችሁን፣ የተለየ ነገር ማግኘታችሁን፣ ከዛ ፈተና በላይ መሆናችሁን ምን ማድረግ አለባችሁ? በዙሪያችሁ ላሉ ሰዎች ማሳወቅ፣ ማስረዳት። እኔን የመታኝ እንቅፋት እናንተን እንዲመታችሁ አልፈቅድም ብላችሁ ምን ማድረግ አለባችሁ? ያንን ያሸነፋችሁትን ከናንተ ከፈተናው በላይ የሆናችሁትን ፈተና ለሌሎች ማስተማር ማሳወቅ ያስፈልጋል። ስለዚህ በህይወታችን ላይ የተለያዩ ችግሮች ይፈጠራሉና ለችግሮቻችን መልስ መስጠት ይኖርብናል ማለት ነው። ሌላው በጣም አስገራሚ የሆነ ነገር ስለ ስኬታችን፣ ሰው ስኬታማ ለመሆን ምን ያህል ጊዜ ነው መጠበቅ ያለበት? አንዳንድ ሰው በጣም እየለፋ እየጣረ ቶሎ ስኬታማ ላይሆን ይችላል። አንዳንዶቹ ደግሞ በትንሽ ጊዜ ሰርተው ትንሽ ጊዜ ለፍተው ቶሎ ውጤት ሊያመጡ ይችላሉ። እንደዚህ አይነት ነገሮች በተለያዩ ሰዎች ላይ ህይወት ላይ ሀፕን ያደርጋል። ስለዚህ አንዱ ሰው ጓደኛችሁ እናንተ የምትለፉትን ልፋት ሳይለፋ በቀላሉ ተሳካለት ማለት እናንተ አልተሳካላችሁም ማለት አይደለም።
ስለዚህ ብዙ ጊዜ ሰው ራሱን ከጓደኞቹ ጋር ከቤተሰቡ ጋር ያወዳድራል። ስለዚህ ከኔ ጋር እኩል የተባለ ጓደኛዬ አብረን ያደግን ጓደኛዬ የተለየ ህይወት ካለው የተሻለ ነገር ያገኘ ከሆነ እኔ በሱ ህይወት መቅናት አይተበቅብኝም። ከዛ ይልቅ እሱ ያደረገው እኔ ያላደረኩት ነገር ምንድነው ብዬ በቅንነት መጠየቅ አለብኝ። እሱን ከጠየቅኩት እንዴት ነው እንደዚህ ስኬታማ ልትሆን የቻልከው? እኔ ያላወቅኩት አንተ ያወቅከው ነገር ምንድነው ብለን ከጠየቅን ግልጽ የሆነና ቅን የሆነ ሰው በእርግጠኝነት ይነግረናል፣ መንገዱን ያሳየናል። የሱን መንገድ ተከትለን እኛም የተሻለ መንገድን የተሻለ ህይወትን መኖር እንችላለን። ግን በህይወታችን ላይ ቶሎ ስኬታማ ለምን አልሆንኩም፣ ቶሎ ለምን አልተሳካለኝም ብለን የሌሎችን ህይወት እያየን ከራሳችን ጋር ማወዳደር ትልቁ የሆነ ዓላማችንን ተስፋችንን የሚያጨልም ነገር ነውና አሁኑኑ ከህይወታችሁ ላይ ራሳችሁን ከሰው ጋር ማወዳደርን ልታቆሙ ይገባል። ምክንያቱም አንደኛው ትልቁ ፈተና አሁን እያወራን ያለነው ስለ ፈተና ስለሆነ ትልቁ ፈተና የኛን ህይወት ከሌሎች ሰዎች ጋር ማወዳደር ስለሆነ፣ ስለዚህ የእናንተ ጓደኛ እኮ ምን ያህል እንደለፋ አታውቁም። ያንን ነገር ለማሳካት ምን ያህል እንደለፋበት አታውቁም። የሱን ህይወት የሚያውቀው ራሱ ነው። ስለዚህ እናንተ እሱ የለፋውን ልፋት ሳትለፉ ያሱ ያመጣውን ውጤት ልታመጡ አትችሉም። ስለዚህ አንዳንድ ጊዜ በራሳችን ጫማ ብቻ ሳይሆን በእነዛ ሰዎችን ጫማ ቆመን ልናይ ይጠበቅብናል። እሱ ቶሎ ስለተሳካለት እሱ የሆነ ነገር ስላገኘ እኔ ለምን አላገኘውም ካልን ምናልባት እሱ የሰራው እኛ ያልሰራነው ስራ ይኖራል ብላችሁ ልትጠይቁ ይገባል። አንዳንድ ጊዜ ሰው ተደብቆ ህይወቱን ለመቀየር ብዙ መስዋዕትነት ይከፍላል። የግድ አሁን ላይ ሶሻል ሚዲያው ስላለ በሶሻል ሚዲያው መውጣት ምናምን ነገር የተለመደ ሆኗል። ግን አንዳንድ ሰዎች ተደብቀው ውጤት እስከሚያመጡ ድረስ ያንን ስራ የሚሰሩ ብዙ ሰዎች አሉ፣ ብዙ ወጣቶች አሉ። ስለዚህ በቅርብ የምታውቁት ጓደኛችሁ ወይም ደግሞ ቤተሰባችሁ ህይወቱን ለማሻሻል ምን ያህል ርቀት እየሄደ እንደሆነ እናንተ ስለማታውቁ የእናንተን ህይወት ከሌላ ሰዎች ጋር አታወዳድሩ። ይህንንም እንደ አንድ ፈተና እንዳትወስዱት። ፈተና የሆነብን በዚህ ጊዜ በተለይ ሶሻል ሚዲያ የበዛበት ዘመን ስለሆነ ሶሻል ሚዲያ ላይ የምናየው የሆነ ሰው ስኬታማ ሲሆን የሆነ ነገር ሲያረግ ሲያሳይ እኛ ከነዛ ሰዎች ጋር ራሳችንን የምናወዳድር የኔ ህይወት ለምንድነው ያልተቀየረው ብለን የምናወዳድር ከሆነ ትልቁ እንቅፋት ለህይወታችን የሚሆንብን ይሄ ነገር ስለሆነ ካሁኑ ራሳችሁን ከሌላ ሰው ጋር ማወዳደር ማቆም ይኖርባችኋል። ያ ሰው ምን ያህል ርቀት እንደሄደ ምን ያህል ርቀት ሄዶ ችግሩን ለመፍታት እንደሄደ ስለማናውቅ ማለት ነው። ስለዚህ የዚህ ቪዲዮ ትልቁ ቁም ነገር ፈተና በማንኛውም ሰው ላይ ያጋጥማል። ግን እኛ ፈተናችንን የምንፈታበት ፈተናችንን ዲል የምናደርግበት መንገድ ወይ ስኬታማ ያደርገናል ወይ ደግሞ ወድቀን እንድንቀር ያደርገናል ማለት ነው። ስለዚህ እናንተም ከዚህ ቪዲዮ ትልቅ ቁም ነገር እንደወሰዳችሁ ተስፋ አደርጋለሁ። ፈተናችሁን የሚያጋጥማችሁን ችግር ምንጊዜም ቢሆን ለማሸነፍ መስዋዕትነት መክፈል ካለባችሁ መስዋዕትነት መክፈል አለባችሁ። ግን ደግሞ ፈተናውን ስታሸነፉት ስትወጡት ደግሞ እንደ ቡናው ያማረ መዓዛና ለሌሎች የሚተርፍ ነገር ይዛችሁ እንደምትመጡ እርግጠኛ ነኝ። ቪዲዮ ደግሞ ትልቅ ቁም ነገር እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሌሎች እንዲደርስ ደግሞ ሼር አድርጉት። ሁልጊዜም እንደዚህ አይነት አስተማሪ ቪዲዮዎችን በሊዮ ቼንጅ ቻናል ስለምታገኙ ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። በቀጣይ ቪዲዮ ደግሞ በህይወታችሁ ስኬታማ ለመሆን ፈተናዎችን ለማለፍ በምትሄዱበት ሰዓት ማቆም ያለባችሁ 10 መጥፎ ልማዶች። ምክንያቱም ማንኛውም ሰው በልማዶቹ ተከቦ ነው ያለው። ስለዚህ እነዚህን 10 ልማዶች አሁኑኑ ካላቆማችሁ በህይወታችሁ ላይ ስኬታማ ለመሆን ትቸገራላችሁ። ስለዚህ በዚህ ቪዲዮ ማቆም ያለባችሁን 10 ልማዶችን በዝርዝር ዳስሼ ነግሬያችኋለሁ። እናንተም ይህን ቪዲዮ ተመልከቱና አሁኑኑ እነዚህ ልማዶች በማቆም በህይወታችሁ ውጤታማ መሆን ትችላላችሁ ማለት ነው። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።